የጋራ ትስስር የጋራ እንቅስቃሴ ያስፈልጋል። ከዚያ አኳያ ለሰላም ሁሉ መተባበር አለበት። ይሄን ለማድረግ ደግሞ 12 ኮሚቴ ያላቸው አባላትን ተነጋገሩና ሰይሙ፣ የሄዱትን ግቡ በሏቸው። ከምናሸማቅቀው ሀሳቡን በሀሳብ የትኛው ይሻላል እድል እንስጠው። መመካከርን፣ መወያየትን፣ የመፍትሄ ሀሳብ የሚያፈልቁ ሰዎችን እንደግፋቸው። ለምን በለው በለው አላለም እንዲህ ብሎ ተናገረ እያል አናሸማቃቸው። የመጀመሪያው መሆን ያለበት ብዬ የማስበው ለምንድን ነው ዝም የምንለው የሚል ከውስጣችን የሚፈነቅለን ስሜት አለ። ህዝባችን ለምን ዝም አለ? ይሄን መጥፎውን ድርጊት እንደ መልካም ነገር ተቀብሎት ነው? አልችል ብሎ ነው? አልሰማው ብሎ ነው? ቀርቦ የሚያነጋግረው አካል ስላጣ ነው? መፍትሄ የሚሰጠው አካል ስላጣ ነው የሚል ሁሌ በህሊናችን ላይ የሚመላለስ ቁስል ስላለ ለምን ቀርበን አናነጋግራቸውም? ለምን አንወያይም? ተወያይተን ለምን ችግሮቻችንን ለምን አንፈታም የሚል ውስጣዊ ስሜት ስላለን ነው ከፊት ለፊታችሁ ተገኝተን ሀሳባችሁን ተቀብለን ምን ማድረግ እንዳለብን የጋራ ሀሳብ ይዘን እሱን ሀሳብ ወደ ታች ወደ ውጤት እንድንቀይረው ስለተፈለገ ነው የሚል እንድትይዙ ፈልጋለሁ። 12 ኮሚቴ ያላቸው አባላትን ተነጋገሩና ሰይሙ፣ የሄዱትን ግቡ በሏቸው። ወረዳውን ካላመኑ ዞኑን ይመኑና እኛ ጋር ይምጡ። አንዳንዶቹ እኮ እኛ ጋር ደውለው ነበር። በነገራችን ወደ ሰላም እንምጣ፣ ወረዳ ላይ ያስቀመጣችሁትን ሰው ግን ማመን አልቻልንም፣ ስለዚህ ከእናንተ ጋር እንገናኝ ያሉን ነበር። ኑ ተብለዋል። መልሰው የውሃው ሽታ ሆነው ቀሩ። እሺ ዞኑን ካላመኑ ክልል መቅረብ ይችላል። በዚህ ረገድ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ በተለይ የሃይማኖት አባቶች ሰው ሲሞት ሃይማኖታዊ ስርዓቱን ተከትሎ መቅበር የወግ ነው። ግን ሰው እንዳይሞት ደግሞ ማለት ታሪካዊ ኃላፊነት። ስለዚህ ከዚህ አኳያ ወጣቶች የሰላም ፍላጎት ያላችሁ ነጋችሁ የተስተካከለ እንዲሆን ሰርታችሁ ቤተሰብ መስርታችሁ የምትኖሩበት ሀገርና አካባቢ እንዲፈጠር ፍላጎት ያላችሁ የሃይማኖት አባቶችን አግዟቸው፣ የሀገር ሽማግሌዎችን አግዟቸው። በመካከላችን መተማመን ይፈጠር እና በሰላም የሚመጡበትን መንገድ እንፍጠር። አንደኛው ይሄ። በዚህ ረገድ መንግስት ግማሽ መንገድ ድረስ ሄዶ ለሰላም በተደጋጋሚ ጥሪ እያደረገ ነው። አሁንም ይሄን ያስቀጥላል። ልክ አይደለም፣ በቃ ይብቃል የሚለው ነገር መምጣት እንኳን ልንቀጥልበት ልናቆመው ነው የሚገባ። የምንቀጥልበት አቅጣጫ በሰላማዊ መንገድ ነው። የኛ ሀሳብ በእያንዳንዱ መኖር መቻል አለበት። ወንድምህ ሲሞት ነገ አንተ ጋር እንደሚቀጥል መረዳት ነው።